ሰላም የፕሮግራም የተከታታዮች እነዚህ በሬዎች ባለፈው እንደነገርኳችሁ ሞጆ ላይ 65000 የተገዙ ከአንድ ወር ከ15 ቀን በኋላ ወይም ደግሞ ከ45 ቀን በኋላ እንዴት እንደተቀየሩ ይሄ በሬ እንደምታዩት በጣም የከሳ ነበር፣ ተቅማጥ ያጠቃው ነበረ። አሁን 195,000 የተሸጡት እነዚህ በሬዎች ማለት ነው ለትንሳኤ። ስለዚህ በሬዎችን እንዴት እንደዚህ ሊደልብ ቻለ? ምንድን ነበር የምንሰጠው? የምግብ ፍላጎቱ በጣም የወረደ ነበረ። ሰውነቱ ኪሎ ይሄ አከርካሪዎቹ ይታያሉ። የምግብ ፍላጎት በጣም የለም፣ በጣም የከሳ ነው። ጎድን አጥንቶቹ በሙሉ ይታያሉ። እና አሁን ምንድነው በሬዎችን በብዛት በምናደልብበት በጣም መጠንቀቅ ያለብን፣ እንደዚህ እንዲደልቡልን ምን ማድረግ አለብን? ይሄ በሬ አሁን እንደዚህ በ45 ቀን ውስጥ መቀየር ቀላል አይደለም። እንደዚህ ሰውነቱ ሊቀየር ቻለ? ምን ነበር ያመጋገባቸው ሁኔታ ያለው የጤና ሁኔታ በነበረበት የመተንፈሻ ችግር ሰውነቱ እንደዚህ ውርድ ብሎ የነበረ በሬ እንደዚህ ጡንቻዎቹ ሁላ እንዲያምሩ ኪሎ እንደዚህ በቀላሉ እንዲያመጣ ይህን ያህል ገንዘብ እንዲያወጣ ያደረገው ምንድን ነው የሚለውን ስናይ እኛ ጋር ያለው አመጋገብ ምንድነው? በአብዛኛው በፕሮቲን የዳበረ ምግብ ነበር የሚሰጠው፣ በኢነርጂ የዳበረ ምግብ ነበር የሚሰጠው። በተለይ በጨጓራ ውስጥ ያሉት ማይክሮፍሎራዎቹ እነዚህ ባክቴሪያዎቹ አክቲቭ ሆኑ የምግብ ውህደቱ እንዲፋጠን የሚያደርጉትን የአመጋገብ ሂደት ነው። የአመጋገብ ሂደት ማለት ምንድነው? ቀደም ሲል የነበረው በክሳቱ ጊዜ የነበረውን ኪሎ ያማዘነ አመጋገብ ነበር እንጂ የምንሰጠው አሁን እንደዚህ ኤክሰስ የሆነ ምግብ አንሰጠውም። ምክንያቱም ያ ደግሞ ብሎቲንግ ወይም ደግሞ የሆድ መነፋት እንዲሁም ደግሞ በጨጓራ ውስጥ ያሉትን ባክቴሪያዎች እንዲጨናንቁና እንዲሞቱ ያደርጋል። እነዚህ ባክቴሪያዎች ደግሞ ከሞቱ የምግብ ውህደት መፈጨት ተግባር አይሆንም። ስለዚህ ይሄን ኪሎ እንዲያመጣ ስንሰጥ የነበረው በመጀመሪያ ላይ ቅባትነታቸው በጣም ያልበዛ ግን ፕሮቲን ያላቸው ፋት መጠናቸው በጣም የወረዱ ምግቦችን በፍላጎቱ መሰረት ቀስ እያልን ነው ያለማመድ ነው። ይሄ ለምንድን ነው? በአብዛኛው ጊዜ ደግሞ ምን ነበረ? ባለፈው ስታዩት ተቅማጥ ነበረው ሰውነቱ። ያ ለምንድን ነው? ኃይለኛ ድርቀት ስለነበረና በሰውነቱ ውስጥ ያሉት ንጥረ ነገሮች በሙሉ ስላለቁ እነዛ ንጥረ ነገሮች ማለቃቸው ምን እንዲሆን አደረገው? እበቱ እንዲደርቅ፣ ሰውነቱ እንዲከሳ፣ የምግብ ውህደቱ እንዲደክም አደረገው። አሁን ግን ባደረግንለት የሕክምና ክትትል ሰውነቱ እንደዚህ መጥቶ በተለይ የሰጠነው ፕሮቲን ነገሮች የምግብ ውህደቱ እንዲፋጠንና እነዛ ማይክሮፍሎራዎቹ እንዲነቁ በሽታን የመከላከል አቅሙ ከፍተኛ እንዲሆን ነው። ብዙ ጊዜ እንደምታውቁት በሬዎችን የተለያዩ የጤና እንከኖች ያጠቋቸዋል። በሬዎችን ከሚያጠቋቸው የተለያዩ የጤና ችግሮች አንዱ ሲቢፒፒ ወይም ደግሞ ኮንታጀስ ቦቫይን ፕሌሮኖሞኒያ እንለዋለን። ይሄ በጣም ከፍተኛ የሆነ የመተንፈሻ ችግርን የሚያመጣ በሽታ ነው። በተለይ ይህንን የሚያመጡ ማይክሮፕላዝማዎች በጣም አደጋ ናቸው። ይሄ የሚተላልፈው ደግሞ በመተንፈሻ እንዲሁም ደግሞ አብሮ በጋራ በመብላት የምናይባቸው የበሽታ ምልክቶች ደግሞ ከፍተኛ ትኩሳት፣ ሳል፣ ክብደት መቀነስ፣ የአፍና የአፍንጫ አካባቢ ከፍተኛ የቁስል መሆን ነው። እነዚህ በሽታዎች በሙሉ ስለነበሩበት ከፍተኛ የሕክምና ክትትል አድርገንለት አሁን ጤናማ ሁኔታ ላይ ተመልሶ እንደዚህ ሰውነቱ ተቀይሮ አሁን ባለው በገበያ ሂደት 195,000 ተሽጧል ማለት ነው። ስለዚህ በሬዎችን የምናደልብ ሰዎች የመጀመሪያው በሬን ስንገዛ ምንም እንኳን የከሳ ቢሆንም ምንም እንኳን እድሜው ገፋ ያለ ቢሆንም መጀመሪያ ማድረግ አለብን የምናበላው ምግብን አቅራቢያችን ያለ የእንስሳት ሐኪም መጠየቅ እንጂ ዝም ብለን አምጥተን የሰጠነው ምግብ እየበላ ይወፍራል ብለን ማሰብ የለብን። ያ ከሆነ ምንድነው የሚሆነው? አንደኛ በሽታው ማያውቀው አካባቢ ላይ ስለመጣ በሬው የማያውቀው አካባቢ ላይ ስለመጣ የማያውቀውን ምግብ እየበላ ስለሆነ ለተለያየ ችግር ይጋለጣል። በተለይ ደግሞ አፉ አካባቢ ላይ እንደ አለቅታሉ ወይ በተለይ ገላው ላይ ደግሞ ያሉት እነዚህ የውስጥ ጥገኛና የውጭ ጥገኛ መዥገር ወለድ በሽታዎች፣ ሽንቱ ምን ይመስላል? እበቱ ጥሩ ነው ወይ? ይሄ የደረቀ ሰውነቱ ብዙ ንጥረ ነገሮችን ያስወገደ ሰውነቱ እንዴት በቀላሉ መመለስ ይቻላል? ቅድም እንደነገርኳቸው ፕሮቲን ነገሮችን በምን መልኩ እንሰጠዋለን? በፈሳሽ መልኩ መስጠት አለብን። ከምግቡ ጋር በኢንጀክሽን እንሰጣለን። ከምግቡ ጋር ፓውደሮችን እየቀለቀልን በተለያዩ ቪዲዮዎች ላይ እንደነገርኳችሁ የተለያዩ ፓውደሮች አሉ ቫይታሚኖችን የያዙ። በተለይ እነዚህ ፓውደሮች ቫይታሚን ቢ1፣ ቫይታሚን ዜድን፣ ዚንክን፣ ፎስፈረስን፣ ማግኔሽየም፣ ሳሊኒየምን የያዙ ቫይታሚኖችን ለበሬዎቹ ልንሰጥ ይገባል። ይህን ስንሰጣቸው በሬዎቹ የሚበሉት ምግብ በኪሏቸው ይበላሉ። ግን የበሏቸው ምግቦች ወዴት ይሄዳሉ? ወደ ሰውነታቸው ይሄዳሉ። እነዚህ በሬዎች ምግብን በበሉ ቁጥር ምን ይሆናሉ? ከፍተኛ የበሽታን የመከላከል አቅም ይኖራቸዋል። ጡንቻዎቻቸው በከፍተኛ ሁኔታ
ያድጋሉ። ጡንቻዎቻቸው በከፍተኛ ሁኔታ ደግሞ ሲያድጉ ኪሎን ይጨምራሉ። ኪሎን ሲጨምሩ ደግሞ ሰውነታቸው ውስጥ ያሉት ፓራሳይቶች በተወገዱ ቁጥር የምግብ ፍላጎታቸው እየጨመረ ይመጣና እኛን ተጠቃሚ ያደርጋሉ፣ ጤነኞች ይሆናሉ። እና ብዙ ጊዜ በሬዎችን ስናደልብ የምናየው ምንድነው በቀን 3 ማብላት አለብን። በሚፈልጉት መልኩ ደግሞ ንጹህ ውሃ ማቅረብ አለብን። በተለይ ውሃ ወለድ በሽታዎች በውሃ አማካኝነት የሚመጡ እንደ ኤቼሪቺያ ኮሊ፣ ኢኮላይ ባክቴሪያ፣ ታይፎይድ፣ ሳልሞኔላ የምንለው ግሩፕ ላይ እነዚህ ተቅማጦች በጣም አደጋ ናቸው። እነዚህ ነገሮች እንዳይከሰቱ ሁልጊዜ ማድረግ አለብን። ጥንቃቄ ያለው የአመጋገብ ስርዓት ለበሬዎቻችን መስጠት አለብን። ንጹህ ውሃ መስጠት አለብን። በተለይ ይሄ ንጹህ ውሃ ደግሞ ጨው በውስጡ በደንብ ያለው ቢሆን ይመከራል። ይሄ ጨው ለምንድን ነው? በውስጡ የኢንዶክሪን ሲስተማቸውና የምግብ የመፈጨት ሂደትን ያፋጥናል። ምግቦች ጣፍጠው እንዲበሏቸው ያደርጋሉ። በተለይ ምግባቸው ላይ ደግሞ እንደ ሞላሰስ ብናደርግላቸው፣ ሞላሰስ ምን ይሰጣል? በአብዛኛው ጊዜ እንደነገርኳችሁ ፓላቴብል ነው፣ በጣም ጣፋጭ ነው። እንደገና ደግሞ ሲበሉት ቀላል ነው። እንዲሁም ደግሞ ጨጓራቸው ውስጥ ገብቶ ብዙ አያስጨንቃቸውም። ለዚህ ነው በሬዎችን በቀላሉ ክብደታቸው እንዲጨምር የተሻለ ገቢ እንድናገኝ አድርገን በምናደልብበት ወቅት በሬዎቻችንም የተሻለ ጤና ይኖራቸዋል፣ ከፍተኛ ኪሎን ያመጣሉ እና እኛም ደግሞ ምን እንሆናለን ማለት ነው? ገቢ እናገኛለን። ገቢን የምናገኘው ምንድን ነው? የምናመጣቸው በሬዎች ልጆችና ጥርሳቸውን ሸርፈው ያልጨረሱ እድሜያቸው ከ2 ዓመት እስከ 2 ዓመት ተኩል ወይም ደግሞ እስከ 3 ዓመት ቢሆኑ የተሻለ ነው። ምክንያቱም አንድ ወር ከ15 ቀን ወይም ደግሞ 45 ቀን ውስጥ አብልተናቸው የሚያመጡት ስጋ በጣም ለጥርስ የማይከብድ ስስ መሆን መቻል አለበት። ይሄ ሲሆን ነው ባለ ሆቴሎች፣ ሰርግ ያላቸው፣ የተለያዩ ግብዣ ያላቸው ሰዎች መጥተው ሊገዙን የሚችሉ። ነገር ግን በረዥም ጊዜ የሚደልቡ በሬዎች አሉ፣ እድሜያቸው ገፋ ያሉ 5 ዓመት 6 ዓመት የሞላቸው። እነዚህ ግን ምን ይሆናሉ? ስጋቸው ጠንካራ ይሆናል፣ አይታኘክም። እንዲሁም ደግሞ ከበላ ነው በኋላ ለሰውነታችን ይከብደናል፣ ቶሎ አይፈጭም። እንደነዚህ አይነት በሬዎችን ግን በቀላሉ ስናደልባቸው እድሜያቸውም ገና ስለሆኑ ምን ይሆናሉ? ጡንቻቸው በስራ ያልደረቀ በጣም ጅማቶቻቸው በከባድ ስራ ያልደከመ ስለሚሆን የሰጠናቸው ምግብ በበሉ ቁጥር ሰውነታቸው ቶሎ ኪሎን ያመጣሉ። ሰውነት ኪሎ ማምጣት ብቻ ሳይሆን ገበያ እንኳን ወርዶ እኛ ጋር እናቆያቸው ብንል በሽታን የመከላከል አቅማቸው ጥሩ ስለሆነ ይቆያሉ። እንግዲህ በተለያየ ቪዲዮ ላይ እንደነገርኳችሁ በሬዎች በሽታን የመከላከል አቅማቸው እንዲገነባ የመጀመሪያው በአካባቢያችን ሊከሰቱ የሚችሉ የቀንድ ከብቶች የሚያጠቁ በቫይረስ በባክቴሪያል የሚመጡ በሽታዎችን መከላከል መቻል አለብን። እነዚህ በሽታዎች በተለያየ ቪዲዮ ላይ ጠቅሻለሁ። አሁን ብዙ መግለጡ ብዙ አያስፈልግም። ከዛ ተጨማሪ ደግሞ ንጹህ ውሃ በደንብ ለነሱ መስጠት፣ ክትባታቸውን በደንብ ከወሰዱ በኋላ ወደ አመጋገብ ሂደት ደግሞ ስንወስዳቸው የትኛውን ምግብ ነው ወደው የሚበሉት? ምክንያቱም እኛ ያቀረብነው ሳይሆን በሬዎቹ የሚፈልጉትና ለበሬዎቹ ከፍተኛ ክብደት ሊያመጣልን የሚችል ምግብ ነው መስጠት ያለብን። በእርግጥ መኖ ተወዷል። መኖ ቢወደድ ግን በሬዎችን በየአጭር ጊዜ ካወጣናቸው በየ45 ቀኑ ካወጣናቸው ግን ስራችን ውጤታማ ይሆናል። ከዛ ተጨማሪ በሬዎችን ስንገዛ የምንሄድበት አካባቢ ራቅ ብሎ ከአርብቶ አደሩ መግዛት መቻል አለብን። ለምንድን ነው ከአርብቶ አደሩ የምንገዛው? በአብዛኛው አንደኛ የተሻለ ዋጋ እናገኛለን። ተጨማሪ ደግሞ ምንድነው እነዚህ በሬዎችን ብዙ ጊዜ ስናመጣቸው ገበሬው አካባቢ ላይ ከሆኑ ከተለያየ በሽታ የተንገላቱ አይሆንም። ብዙ ጊዜ ከነጋዴዎች ስንገዛ ምን ይሆናሉ? የተለያየ ቦታ ላይ በሬዎቹ ስለሚሄዱ ሰውነታቸው ለተለያየ በሽታ የተጋለጡ ይሆናሉ። በተለይ በየገበያው በገቡ ቁጥር በሽሆናቸው ላይ እበታቸው ላይ በየገበያው ሲሄዱ ምን ይሆናል? እበት ይጥላሉ። ስለዚህ እበታቸው ላይ ምን አሉ? የተለያዩ ፓራሳይቶች አሉ እና እዛ አካባቢ ላይ ምግብ እንኳን ቢበሉ ያንን እጩን ያገኙታል ከሳሩ ላይ ማለት ነው። ስለዚህ ለተለያየ በሽታ ተሸካሚ ሆነው እኛ ከገዛናቸው በኋላ ከኛ ለመዳን ሰውነታቸው ወደሚፈለገው ኪሎ እንዲመጡልን ረዥም ጊዜ ይጠይቁናል። ያ ደግሞ ከፍተኛ ወጪና አድካሚ ይሆናል። እንዲሁም ደግሞ አንዳንድ ጊዜ የበሬዎች ዋጋ ሲወርድ ትርፍ ሳናገኝበት እንቀርና ስራው አያዋጣም ብለን እንመድባለን። ስለዚህ ያ እንዳይሆን ምን መሆን አለበት? ከገበሬው መግዛት፣ እንዲሁም ደግሞ እድሜያቸው ለጋ የሆኑ መግዛት፣ በሽታን የመከላከል አቅማቸው ጥሩ የሆኑ መግዛት። ይሄ በማድለብ ስራ ላይ ስራችን ውጤታማ እንዲሆንና ትርፋማ እንድንሆን እንዲሁም ደግሞ ተፈላጊ እንድንሆን ያደርገናል። ብዙ ባለ ሆቴሎች አይታችሁ ከሆነ የሚገዟቸው በሬዎች ምን ይሆናሉ? ትላልቆች ይሆናሉ። ኪሎ ላይ ነው የነሱ ጨዋታ። እኛ ግን ስንገዛ ምን መሆን አለበት? በሬዎችን የምንገዛቸው በሬዎች ምን መሆን አለባቸው? እድሜያቸው ያልገፋ። ያ እድሜው ያልገፋ ሲሆን በሽታን የመከላከል አቅሙ ጥሩ ይመጣል።
ቶሎ ይደልባል። ቅድም እንዳልኳችሁ ደግሞ ጅማቶቻቸው ስስ ናቸው፣ በቀላሉ ይወፍራሉ። እንዲሁም ደግሞ እነዚህ ያሏቸው ጡንቻዎች በሙሉ እየተወጠሩ መጥተው እንደዚህ በሬ ጡንቻዎቻቸው፣ ታፋዎቻቸው፣ ጎድናቸው በሙሉ እንዲሁም ደግሞ ሻኛዎቻቸው ወይም ደግሞ ሽንጣቸው አካባቢ በሙሉ በስጋ በደንብ የሞሉ ይሆናሉ። እንግዲህ ትርፍ ማለት ብዙ ጊዜ በማድለብ ስራ ላይ በ45 ቀን ትርፍ ይገኛል፣ በ2 ወር ትርፍ ይገኛል። ብዙ ጊዜ ግን ትርፍን ስናስብ ከ2 ወር ተኩል በላይ የሚቆዩ በሬዎች ከሆኑ አሁን ባለው የመኖ ስራ የማድለብ ስራ አያዋጣም። ምክንያቱም መኖ ከፍተኛ ነው። የቤት ኪራይ አለ፣ ሕክምና አለ፣ ክትባት አለ፣ ትራንስፖርት አለ። እነዚህን በሙሉ አንድ ላይ ለማግኘት ምን መሆን አለበት? የምንሰራው ስራ እንስሳት ሐኪምን ጠይቀን አማክረን ግንዛቤ ውስጥ ገብተን መሆን አለበት። ለዚህ ደግሞ ወደኛ ማዕከል ብትመጡ ለሚቀጥለው 4 ቀን ስለ በሬዎች ማድለብ የሚሰጥ ስልጠና ስላለ ያን መታችሁ መውሰድ ትችላላችሁ ለማለት ፈልጌ ነው። የኛ ስልጠና የራሱ ማንዋል አለው። ከዝርያ መረጣ ጀምሮ ከአመጋገብ ጀምሮ እንዲሁም ደግሞ ስንመርጥ እንዴት ያሉ በሬዎችን ነው መምረጥ ያለብን፣ የት አካባቢ ወስደን እንሸጣቸዋለን፣ የገበያ ትስስሮች በደንብ መታወቅ መቻል አለባቸው ለማለት ፈልጌ ነው። ኃይሉ ነኝ እንስሳት ሐኪም ወይም ደግሞ ዶክተር ኃይሉ ብላችሁ ታች ባለ ስልክ በኩል ደውሉልኝ። ሁላችሁንም አመሰግናለሁ። መልካም ጊዜ